አንገዛም። እኛ አሊያንስ ቤዝድ ኦን ኢንትረስት ነው። ከዚህ በኋላ የኛን ኢንትረስት የትም ቦታ ካገኘ ነው ከዛ ኃይል ጋር አሊያንስ ልንፈጠር እንችላለን። አሁን ላይ የትም አግኝተነዋል እያልኩ አይደለም፣ ግን ቢያንስ የኔን አቋም ልንገራችሁ፣ የፋኖች አቋም ሳይሆን ቢያንስ ምስራቅ አፍሪካ የግጭት ቀጠና ሆኖ መቀጠል አለበት። ይሄ የኔ አቋም ነው። በደንብ አብይ ከኢሳያስ መፋጠጥ አለበት። አንዳንዴ ድሮም ቢፈታተሹ ችግር የለብንም። ህወሓት ምናምን ማዕከላዊ መንግስቱን ፕሮቮክ ካደረገው እኔ ችግር የለብኝም። ሱዳን መታ ምናምን አብይን ብትወጋው ምስራቅ አፍሪካ የግጭት ቀጠና ሆኖ መቀጠል አለበት። ምክንያቱም አማራን ልታጠፋ የመጣ ሌባ መንግስት ስለሆንክ ይሄ መንግስት ተረጋግቶ ከዚህ በኋላ ሀገር መምራት የለበትም። ግልጽ አቋም ነው የምናገረው። ግልጽ ኬዎስ መኖር ምስራቅ አፍሪካ የግጭት ቀጠና ሆኖ መቀጠል አለበት አማራ ሰላም እስኪያገኝ ድረስ። ግልጽ ነው ይሄን የምንናገረው። እኛን እሳት ላይ ጥደህ ድሮን ማምረቻ ምናምን አቋቁም ያለው ዛሬ ጥይትም አገር ቤት ነው ማመርተው። ስለዚህ በሰላም የምትጠይቀኝን ጥያቄ ሁሉ መንፈስህን ሰብሬ ባሪያ አድርጌ ልገዛ በድሮውንም አገር ቤት በማመርተው ድሮውንና ጥይት እጨፈጭፋለሁ የሚል መንግስት የአንዲት ሌሊት ረፍት ሊኖረው አይገባም። ቀጠናው የግጭት ቀጠና ሆኖ መቀጠል አለበት። ኤርትራ ኢትዮጵያን ወጋለው ካለች፣ ኢትዮጵያ ኤርትራን ወጋለው ካለች፣ ሌሎችም መዋጋት የሚፈልጉ ኃይሎች ካሉ መብታቸው ነው፣ መግጠም ይችላሉ። የትኛውም ኃይል ረፍት አግኝቶ እኛን ነጥሎ እንዲጨፈጭፈን ስለማንፈልግ ሁሉም እሺ ይሄን ልዝለለው። ከዛ በተረፈ የኛን ፍላጎት አብራርተን የሌሎች ደግሞ እቺን ብዬ ይወልል አቁምልህ። አሁን የሚሰራው ፖለቲካና በጣም የሚያስቀኝ ህወሓት በጣም አደገኛ ሴረኛ በቃ ምናምን ኢቭን ዲቪዥናቸውን ምናምን ስደተኛው የትግራይ መንግስት አሁን አዲስ አበባ የተቀመጠው የጌታቸው ቡድንና የደብረጽዮን ቡድን በቃ የተለያዩ እንዳልሆኑ እነሱ ሁሌም ከኛ የተሻለ ሴራ እንደሚሰሩ ምናምን ይሰበካል። እሺ ብለን እንሰማለን። ሻቢያ እጅግ በጣም በቃ ርቆ አሳቢ በሴራ ከአማራው ርቆ የሄደ ምናምን ብልጽግናም እንደዚህ እንዴ። እኛ አደገኞች ነን፣ እኛን ፍሩን። ይኸውላችሁ ኢትዮጵያ ከፈረሰች አማራ የሚባልን ህዝብ ጨፈጭፋለሁ ብላ በምትቀብጠው ቅብጠት እኛ በምንሰራው ሴራ ነው የምትፈርሰው። ይህን በግልጽ ይታወቅ። ሌሎች ይሄ የድንጋይ ዘመን ትርክት አልፏል። ህወሓት አማራን ምናምን በጣም አደገኛ ሆኖ በቃኛ አንገታችንን የደፋን ሚስኪን ማህበረሰብ አማራን ሲገልጹት የተማሩት ልጆቹ ሴራ የማይችሉ ፖለቲካ የማይችሉ አይደለም። እኛን ፍሩን። ለዚህ አንድ ምሳሌ ሰጥቼ ላጠናቅላችሁ። ልልና ቅድም በ2015 ጀዋር መሐመድ የተናገረውን ነገር ተናገረች እና እዚህም አንድ ደንቆሮ አለ ቴዲ ዋሳ ምናምን የሚባል ምሳሌ ብዙ ጊዜ ሲሰጥ የአማራ ብሔርተኝነትን ጀዋር ነው የፈጠረው ምናምን ይላል እና እኛ ከብሔርተኝነቱ አፈግፍገን ጀስት በፓን ኢትዮጵያኒስ ቦይ እንድንፈንስላቸው ነው። የመሀይም ትንታኔ ነው። ለምሳሌ የአማራ ብሔርተኝነትን ጀዋር ፈጠረ ይሉህና ና ወደ ፓን ኢትዮጵያኒስት ገባ ነው የሚሉ። የአማራ ብሔርተኝነትን ጀዋር ከፈጠረ ለኦሮሞ የሚመች አድርጎ ነው የፈጠረው ማለት ነው። ስለዚህ ለምንድን ነው ስለኛ ብሔርተኝነት የሚያለቅሱት? ያ ማለት ምን ማለት ነው? የኛ ፖለቲካ አንፕሪዲክተብል መተንበይ የማይቻል እንዲህ ነው ሲሉን እንዲህ የምንሆን ወደብ ብለው ይፈሳሉ ሲሉን ስለ ወደብ ጉዳያችን ያልሆነ ፕሪዲክት ልንደረግ ማንችል በጣም አደገኛ ማህበረሰብ ሆነናል ማለት ነው። የአማራ ብሔርተኝነትን ጀዋር ፈጠረው ካልክ በኋላ አዛን ኦሮሞ ናሽናሊስት ቁጭ ብለህ ደግሞ ስለ አማራ ብሔርተኝነት ስታለቅስ ካገኘውህ ማነው ቁማሩ ነው የተበላው? ፈጥረሃል አልፈጠርክም ሌላ ጉዳይ ነው። በኦኤምኤን መተህ የቤተ አማራ ሙቭመንት የነበረ ጊዜ እነ ሊዲያ ዘውዱ የሚባሉ ወርቅ አማሮች መተው ትንተናቸው ሲያስገርምህ አንዲት ቦታ ላይ የአማራ ናሽናሊዝም ኢንከሬጅ እናደርጋለን ምናምን የምትል ንግግር ስለተናገረ ነው ጀዋር ፈጠረው የሚሉት። መፎረሻቸውን እንኳን አያውቁም። የአማራ ናሽናሊዝም ዛሬ ማንም ሊያቆመው የማይችል ፕሪዲክት ሊደረግ የማይችል የሀገሪቱን እጣ ፈንታ የሚወስን ጃይንት ሙቭመንት ሆኗል። ፈጥሬዋለሁ ብለህ መተህ አታልቅስብኝ። ይሄን ነው የምናገረው። አሁንም ልልና አንድ ምሳሌ ስትሰጥ ጀዋር በ2015 አንድ ጽሑፍ ጽፏል። ሲጽፍ ምንድን ነው ያለው? ኢሳያስ አማሮችን ያውቃቸዋል፣ መጀመሪያ ሰበራቸው፣ ከዛ በኋላ ዲፔንደንት አረጋቸው ምናምን አይነት የሚል። ጀዋር ይህንን ሲጽፍ አማራ ዛሬን እያሰበ ነው የጻፈው ወይስ ጀዋር ይህንን የጻፈው መቼ ነው? ጀዋር ይህንን የጻፈው የግንቦት 7 ትግል ኤርትራ የነበረ ጊዜ እንደ አማራ አጣቅሶ የገለጻቸው አንዳርጋቸው ጽጌና አምን ዘለቀ ብርሃኑ ነጋን ምናምን ነው። ኦፍኮርስ አንዳርጋቸው ጽጌ
አማራ ብሎ ጀዋር ለምን እንደሚገልጻቸው እናውቃለን። ምክንያቱም ብርሃኑ ነጋን አማራ አድርገው የኛን ናሬቲቭ ነው የሚቀጠቅጡት አይደል? የአማራን ትግል የተበታተነ ዓላማ የሌለው ምናምን አስመስለው መሳል ስለሚፈልጉ የሳይኮሎጂ ጨዋታ ነው። ዛሬ ላይ ግን የአማራ ትግል እነዚህን ሰዎች በትግል ውስጥ ያሳትፋል። ዛሬ አንዳርጋቸው ጽጌ በአማራ ትግል ውስጥ የለም። ናምን ዘለቀ በአማራ ትግል ውስጥ የለም። ብርሃኑ ነጋ በአማራ ትግል ውስጥ የለም። ኢንፋክት ዛሬ ጀዋር መሐመድ የአማራ ብሔርተኝነትን ደግሞ የገለጸበትን መንገድ ሄዳችሁ እዩ። ህዝቡ ሚሊታንት ሜንታሊቲ ሆኗል። ብልጽግና አማራን ማሸነፍ አይችልም። እንደ ኳግማየር የላከው ጦር ገብቶ እየተዋጠ ነው። በ3 ቀን እጨርሳለሁ ያለው ጦርነት አገሪቷን እየበላት ነው። አማራ ናሽናሊዝም ኢዝ አት ኢትስ ፒክ። አሁን እችን ብዬ ላቁም። ይኸውላችሁ ይሄ የምታጭበረብሯትን ነገር ተዋትና አንድ ነገር እንደምድም። ኢትዮጵያ ውስጥ 3 የጎመሩ ብሔርተኝነቶች ነበሩ። አንደኛው የትግሬ ብሔርተኝነት ነው። ስልጣን ያዘ፣ ብሔርተኝነቱ አት ኢትስ ፒክ ደረሰ፣ በዘበዘ፣ የሚያደርገውን በደር አደረገ፣ ዲክላይን አደረገ። መጨረሻ ላይ ህዝቡን አስጨፍጭፎ የስንዴ ጠባቂ ፖለቲካ ውስጥ ገባ፣ አለቀ። ይሄ ብሔርተኝነት ቴክኒካሊ የተሸነፈ ነው። አሁን የአሊያንስ ቫያብል ኦፕሽን መስሎ መጥቷል። ግን ደግሞ የነበረውን ኢንፍሉዌንስ ይዞ ይቀጥላል። ትግሬዎች በቃ ሁልጊዜም በፖለቲካ የበላይ እንደሆኑ ምናምን ጥላህን እየፈራ ስትራመድ ኑር። እኛ እንደሱ አይነት ፖለቲካ የለንም። የትግራይ ፖለቲካ በጀት ጠባቂ ነው። አማራም አፍንጫው ድረስ ታጥቋል፣ ትግሬም ታጥቋል። አማራ የፖፕሌሽን አድቫንቴጅ አለው። ለአንድ ማሱ በጣም ሰፊ ነው። ከዚህ ህዝብ ጋር ሴራ ሰርቼ ወገዋለሁ የምትል ከሆነ ሂድና ሞክር። ግን መንገድህን ቀይረህ የህልውና አደጋህን ዲፋይን አድርገ መተህ አማራን አዘ ቫያብል አሊያንስ ኦፕሽን ብትወስደው ግን ይጠቅማል። ሪኮመንዴሽን ነው። ሁለተኛው የኦሮሞ ፖለቲካ ነው። የኦሮሞ ፖለቲካ አሁን ብሔርተኝነቱ አት ኢትስ ፒክ ነው። ኢንፋክት አሁን የኦሮሞ ፖለቲካ ስልጣን ይዞ ቦርጭና ጫንቃ እያወጣ ነው የሚሄደው። መኖር ይፈልጋል። ልጆቹን የኤል ሃርቫርድ ምናምን እየላከ ማስተማር ይፈልጋል። በብዙ መልኩ ወደ ዲክላይኒንግ ስቴጅ እየሄደ ያለ ፖለቲካ ነው። አሁን የኢትዮጵያ ዕጣ ፈንታ የሚወስነው የአማራ ብሔርተኝነት ነው። ሻርፕ ነው፣ አንፕሪዲክተብል ነው። ድሮ በሚያውቁት መልኩ ሊተነብዩት ሲሞክሩ እጅግ በጣም አስቸጋሪ ሆኖ ነው የመጣባቸው። ይሄንን በወደብ ጉዳይ ላይ ማየት ይቻላል። አሁን ግብግቡ ምንድን ነው? የአማራ ብሔርተኝነት ምናል ባልወጣ ነው ነበረ ወደ ነበረው ትርክቱ እንመልሰውና ተሰባሪ እናርገው ነው። እና እቺ አሁን መጨረሻ የሰጠሻት ምሳሌ ጀዋር መሐመድ የግንቦት ሰባቱን ቡድን አድሬስ ሊያደርግ እንጂ አሁን ያለውን የአማራ ብሔርተኝነት ሊገልጽበት አይደለም የጻፈው በ2015 ለማለት ነው። ጨርሻለሁ። አማራ ዛሬ መልካም ውይይት ይሁን። ትቀጥያለሽ? ቆይ ስለሽ ካላስቸገርኩ አጭር ታረጋዋለች። እኔ ሰርድ ሌቭል ፖለቲካል ፍሬሚንግ ዛሬ ስላየው ነው። ከአጀንዳው በጣም በዴብዝ ነው አናላይዝ የተደረገው። አይ ቲንክ ለዚህ ጊፍትድ የነበረ ሰው ይቅርታ ይሁሪ። እንግዲህ መለስ ዜናዊ ነበር እንዲህ አይነት ፖለቲክስ የሚሰራው ኢትዮጵያ ውስጥ እኔ እስካውቅ ድረስ። ሌሎቻችን ሰከንድ ሌቭል ድረስ ምናምን ለማወሳሰብ ምናምን ሞክር ይሆናል። እኔ ኤክስትራ የተሄደ ይመስለኛል የዛሬውና በጣም ኤክሰለንት ነው። ታንክ ዩ ዩሪ። አንዳንድ ቆርጠው ምስራቅ አፍሪካ እንዲደበላለቅ እንፈልጋለን ምናምን ኪዮስ እንዲሆን እንፈልጋለን የሚለውን ንግግር ቆርጠው ለሳምንት ሊያለቅሱ የሚችሉ ሰዎች ስላሉ የተነገረበት አውድ የአማራ ጠላቶች እርስ በርስ ሲጋጠሙ አይ ቲንክ ራስህም ኤክስፕሌን ታደርገዋለህ። እየተዳከሙ ነው የሚሄዱ። አማራው ደግሞ ዘላቂ ሰላሙን ለማረጋገጥ እየተጠናከረ ነው የሚመጣው። ከዛ ፐርስፔክቲቭ እንደቀረበ አይ ቲንክ አማራው ይረዳሉ ብዬ አምናለሁ። ግን ቆርጠው ሊጠቀሙባት እንደሚችሉ ገምታለሁ እና እሷን ሪፍሬም እንድትደረግ በዚህ መልኩ ነው ያቀረበው። ለልና መቀጠል ትችያለሽ። ኦኬ ያለው ራይት ዊንግ አማራ ነው። ግንቦት ሰባት ውስጥም ሆነ የትም ሆነ ለአንተ ፖለቲካ አሁን ራይት ናው ላለው ስለማይመች አይ ጌት ኢት ሃው ዩ ፑት ኢት እንዴት እንዳዞርከው ማለት ነው። ዲቴይሉን እንደውም ማስታውሰውን ነው እንትን የነገርኩ። ዲቴይሉን አው ፖስትድ ከዚህ ሲወጣ እሱ ዲስክራይብ ያደረገበት ነገር ለምን እንደሆነ በዛን ሰዓት ላይ ታይም ላይኑን ምን ሀፕን አርጎ ነው ብለህ መጀመሪያ እሱንም ብትነግራቸው አይ ዋዝ ሆፒንግ እሱንም ትነግራቸዋለህ ብዬ ከነ ቪዲዮ ለጥፋለሁ።
ላማ ዮሪ እኔ ዋን ቲንግ ክሊር ግንቦት ሰባት ጋር ወደ ኢትዮጵያ አንስትነት ወደ አማራ እንዲመለስ ኤኒቲንግ አይደለም። አማራ ግን በራሱ መቆም አለበት ብዬ አምናለሁ። አማራ እርስ በርስ መጋደል የለበትም ብዬ ነው ማምነው። ለማንም ግን አፈርሳለሁ ብሎ ለሚመጣ ግን አንተ እንዳልከው አፈርሰዋለሁ እንዳልከው ያንተ አይነቱንም ማፍረስ የሚችል አማራ እንዳለ አትጠራጠር። አፈርሳለሁ ለሚለው ማለት ነው በኢትዮጵያ መንግስት የሚጠበቅም ለልና ሐሳብ ላይ ነው ማን አፈርሳለሁ እኮ ነው ያለው። ያንተ አይነቱን ሐሳብ ነው ያልኩት እኔ አይዶንት ጌት ኢት። አፈርሳለሁ አላልኩም ልልን አልሰማሽኝም ማለት ነው። አፈርሳለሁ አላልኩም ግን ቀጥይ ስጨርሽ ቀድቼዋለሁ። እስቲ ድጋሚ ከፈለክ ከተሰማለ ሜቢ ያልኩት ቃል በቃል ምንድነው አሁን አማራን በመጨፍጨፍ ከቀጠለች ኢትዮጵያ የምትባል ሀገር የምትፈርሰው አሁን አማራ በሚያደርግ ሙቭመንት ነው። ምክንያቱም ከጨፈጨፈች ትፈርሳለች። ግልጽ ነው። ለማፍረስ ኤኒቲንግ ሆነ ለዛ ነው ከሻዕቢያ ጋር ማንም ጋር መስራት ይቻላል እኮ አልኩኝ እኔ። የአማራ ነኝ፣ አማራን ብሔርተኛ ነው፣ የአማራን ኢንትረስት ነው። ይሄ መንግስት ትክክል ወይ አይደለም የሚሰሩት መጋደላችን የራሳችንን የክልሉ ውስጥ ያለውን ኢኮኖሚ ማውደማችን ለህዝባችን ይጠቅማል ተብሎ ነው ቤዚክሊ ፋይት እየተደረገ ያለው። ኢኮኖሚ ፕሬሸር ነው አት ኤንድ ኦፍ ዘ ዴይ በኢትዮጵያ ላይ አማራ ምን አይነት ድርሻ አለው በኢኮኖሚም ነው። ምን አይነት ኢፌክት ሊያመጣ ይችላል፣ ምን አይነት ማሸነፍም ካልቻልክ ህዝቡ ላይ ምን አይነት ቤዚክሊ ምን አይነት ህዝቡን ተጠቅመ ህዝቡን ዲስትሮይ አድርገ ምን አይነት ችግር ሊመጣ ይችላል። እኔ የህዝቡን ኢንትረስት ፕሮቴክት ከማድረግ አንጻር ነው ማየው። ከኢትዮጵያንስ አይን አይደለም ማየው። ኢትዮጵያን ስቲል እንትን ነው ብዬ አላምንም። አማራ ሆኖ ግን አገሩን መውደዱ ኃጢአት ነው ብዬ አላምንም። ስቲል በነፈት የሚያደርግበት ስቲል ክብሩንም ስቲል መሬት ላይ ያለው አንተ ከምትለውም በላይ ስቲል የሚሞትላት ህዝብ አለ ብዬ ስለማምን ነው የምነግርህ። አሁንም ያልኩት አንተ ያልከውን ነገር ይሄ ትርክቱን አይደለም። ይሄ ጦርነት የምታዋጋው is for one reason ወደድክም ጠላህም whether to control something አለበለዚያ በኢኮኖሚ ላይ ኮንትሮል ለማድረግ ነው። ሌላ ምንም እንትን የለም። ዳሚኔሽን አርጋ እንትን ለማሸነፍ የምትችልበት ፓወርን ኮንትሮል ለማድረግ ነው። ለዚህ ህዝብ ጦርነት በዚህ ወይ ነው የምንሄደው ብለህ ካልክ አትሊስት ጥቅሙንና የአብረኸው ልትሰራ ያሰብከውንና አብረው ልትሰራ ያሰብከውን ትረስ ምንድን ነው የሚፈልገው ብለህ ኤክስፕሌን ብታደርግለት ጥሩ ነው ብዬ ነው ማምነው። ሁሌ እንደዚህ አይነት ጥያቄ ስትጠየቁ የምትሸፋፍኑት ከሆነ ችግር አለ ማለት ነው። ጥያቄው ከኢንትረስት ጋር ይሄ ህዝብ ፊውቸር እንዲኖረው ነው ፋይት ማድረገው ብላችሁ ካላችሁ ኤክስፕሌን ኢት። ምን ነው የፈለገ ብትለኝ ዝም ብሎ በነፃ የሚረዳ የለም። የኢትዮጵያ ፓወር ላይ ኢትዮጵያንም መልሰን ፓወር ይዘን የሆነ ነገር አለ። ብላይንድሊ እዛ ስንደርስ እንነጋገራለን አይነት ጨዋታ ከሆነ ቤዚክሊ ልክ ኤርትራያኖቹ አማራ እየወደዋቸዋለሁ እኮ አማራ ምስኪን ነው አይነት ነገር ብያሉ የሚፎግሩትን ጨዋታ ነው የምትጫወቱት ማለት ነው። እነሱ የሚፈልጉት ነገር አለ። እነሱ የሚፈልጉት አብይ ነው ልትሉኝ አትችሉም። አብይ ፖለቲካል ማስክ ነው ለነሱ። ማስኩን ሳይሆን in reality what did they want? ለእናንተም እኮ ማወቁና ለህዝብ እንደውም እንትን ማለቱ ለመደራደሪያ እንደዚህ ስትጠየቁ ራሱ ለእናንተ ይጠቅማችኋል ብዬ ነው። ቆይ አንድ ጥያቄ ልጠይቅሽ፣ ይቅርታ ሞር እንድታብራሪው ነው። አሁን አንቺ እያልሽ ያለሽው you think ኤሪትሪያንስ የራሳቸው አደገኛ የሆነ አጀንዳ አላቸው ነው እያልሽኝ ያለሽው አይደል? ኦኬ why don't you think አንቺ ዩሪ ታደሰ የሚባል አማራ አደገኛ አጀንዳ ሊኖረው እንደሚችል ለምንድን ነው አብራራ መቲ? you think አማራ ኮሌክቲቭሊ ደደብ ነው፣ ሌሎች አደገኛ አጀንዳ ከኋላ ይዘው እንደሚመጡ እኛም ሌላ አደገኛ አጀንዳ ለማንኛውም አካል ሊኖረን የምንችል ማህበረሰብ እንደሆነ ለምንድን ነው አምነሽ ማትንቀሳቀሽ? እኔ እኮ ያልኩት የጠየኩበት ሪዝን አንተ ትፎገራለህና እንትን ትላለህ ትታለላለህ ኤኒቲንግ ያልኩ አይደለም። ግን አማራ ኢንትረስት የለውም ስትለኝ አማራ ምንም እንትን የለውም ማለት ሊገባኝ አይችልም። ይሄ ህዝብ ፊውቸር አለው። ይሄ ህዝብ ሆፕ አለው። የፈለገ as a political entity
ለአንቺ የሚጥምሽን እነግርሻለሁ መጥቼ። No, you don't need to እኔ የሚጥመኝን ነገር እንድትነግረኝ እኮ አይደለም። ይኸውልሽ አንቺ አሁን ማመን ያቃተሽ አንድ ነገር የሚመስለኝ ልልና ለአንቺ በጣም ትግሬ ሶፊስቲኬትድ የሆነ ማህበረሰብ ነው፣ ሴራ ይችላል ምናምን፣ ኤርትራዊም እንደዛው። when it comes to አማራ ግን ምንም በቃ ሶፊስቲኬትድ የሆነ ማህበረሰብ አይደለም ብለሽ ነው የምታምኚው መሰለኝ አይደል? የራሴን ህዝብ እንደዛ አልንቀውም። ስለማልንቀው እኮ ነው በሶሻል ሚዲያ ላይ የምቃጠለው። የእናንተን ግሩፕ ሳይ የምቃጠለው ህዝቤ ያንን አይደለም ብዬ ስለማምን ነው የምቃጠለው። So why don't you give us the benefit of the doubt? አሁን የተፈጠረው አማራ ሴራ የሚችል የፊትም የኋላም አጀንዳ ሊኖረው የሚችል ሴራ የሚችል አለ ብለው ለማምናቸው ሰዎች ውስጥ ከተሽ የአብይ አህመድ ደጋፊ ለማድረግ ካልሆነ በስተቀር ማለት ነው። በሴራ ኤኒቲንግ ሳይሆን አንደኛ ፉሊ ቢሃይንድ ማን ምን እንደሆነ አላቅም። ኦንሊ ቲንግ ላቅ የምችለው በምትሰሩት ስራ ሙቭ በምታደርጉት ነገር ነው። ላቅ የምችለው የምታደርጉት ስራ ኤኒቲንግ እየተዋጋችሁ ነው ያላችሁት፣ መሬት ላይ እንትን እያላችሁ ነው ያላችሁት። እሱን ነው ማቅ ምደግፉት አለ ኢቻዘርም ህዝብ ለልና አንድ የመጨረሻ የሚባል ነገር ደግሞ ጠይቅሽ። የመጨረሻ ጥያቄ ፐርሰናል ሊመስል ይችላል፣ ግን በጣም ኢምፖርታንት ስለሆነ ነው። ምክንያቱም ኢሞሽን ፖለቲክስ ላይ ተጽዕኖ ስላለው ማለት ነው። ወደ ኋላ ሄጄ ቀደም ብሎ ፖስት ታረጋቸው የነበሩ ፖስቶች ላይ ሳይ በግልጽ ፐርሰናል ፊሊንግ የምትገልጭባቸው ፎቶግራፎች አግኝቻለሁኝ። ማለት ፍቅር የሚመስል ፊሊንግ ማለት ነው። ፐርሰናሊ ኢሞሽናሊ ዘቅዘቅ እዛ ሂድና እዛ ጢምባ ጢቤን እንትና ላይ ስራ እነ ቅዳሜ ገበያ ላይ ስራ ሂድና እዛ ላይ ስራ ምን እኔ ላይ እንደዛ አይነት ፖለቲካ አትሰራ። ለምን ኦፌንድ አንተ ሂድና እነ ቅዳሜ ገበያ ላይ ለምን ኦፌንድ ዶንት እንደፊ ላይ ምናምን እንደዛ አይነት ስራ ለምንድን ነው ኦፌንድ እንደው እኔ እኮ ደደብ ስለሆንክ ማለት ነው። እንዳንተ አይነት ቡሽቲ ለኔ መጥቶ እንደዛ አይለኝም። እንደዛ የምደግፍበት ምክንያት ሀገሬን ስለምወድ ነው። ኖ ለምንድን ነው ምን እንደምል እንኳን አልገባህምና እንዳንተ አይነት ቡሽቲ አይደለም። ለምንድን ነው ያልገባሽ? ለዛ ነው ምላችሁ እንዳለ ምድረሽ የሻቢያ ቅምጥ ናችሁ ምል ቡሽቲ ማለት ነው። አም ሶሪ እኔ በክብርሽ ነው ያወራውሽ። ደደብ ቆዳ ፋጌት። ኤኒዌይ ጥያቄ የነበረው ከታች ሆነሽ ስለምትሰሚ አማራው ሄዳችሁ ማየት ትችላላችሁ። አይ ኖ እንትኑን እኔ አሁንም እኔ አላዘንኩብሽም። እኔ ጀስት ጥያቄ ነበር መጠየቅ የፈለኩትኝ። ጥያቄ አሁንም ሄዳችሁ ማየት ትችላላችሁ። ኢሞሽናሊ ኢንታንግልድ የሆነ ነገር አይቻለሁኝ። ሄጄ ወደኋላ ሄጄ ለምንድን ነው ኮዟ እንደዚህ የሆነ ምናምን ብዬ ለማየት ሞክሬያለሁ። ከሰውየው ጋር ከፍተኛ የሆነ አታችመንት ያለው ፖስቶች አግኝቻለሁኝ እና እሱን ነው መጠየቅ የፈለኩኝ። ኢፍ ሺ ላቭስ ሂም አብይ አህመድን በፍቅር ተወደው ከሆነ ነው ጥያቄ የነበረው። ይሄን ያህል ያበሳጫልን ብዬ አልጠበቅኩም እና ለልና ለምን እንደተበሳጨሽ አልገባኝም። እኔ ጀስት ጀኒውን ነው እውነት ለመናገር የእውነቴን ነው ደግሞ እና ከክብርሽም ለማውረድ አልነበረም። አም ሶ ሶሪ በዛ መልኩ ስለሰደብሽኝ በጣም አዝናለሁኝ። እኔ በዛ መልኩም አልነበረም ሐሳቤ። ሶ ታንክ ዩ ለማንኛውም ለመልስሽ። ዶክተር ስለሽ ቀጥል። ዶክተር ስለሽ አለህ? ሚውት ነህ። አንድ አፍታ ጠብቀኝ፣ 30 ሰከንድ ስጠኝ ፕሊዝ። ኦኬ ሞሼ ያስኩህ በጣም ይቅርታ። አይ በደንብ እየሰማሁ ነበር። በጣም አሪፍ ነው። በደንብ አንዳንዴ የምንፈራውን ነገር እንደዚህ በዚህ ልክ ፍትትት አድርጎ መናገር ያስፈልጋል። ለፖለቲካል ኮሬክትነስም ተብሎ ለአንዳንዱም ሰው ደግሞ የጆሮ ይሻክራል ወይ ተብሎ የሚዘለሉ ነገሮች ባክፋየር ያደርጋሉ። ስለዚህ ልክ እስከ ዶቃ ማሰሪያ ድረስ መነጋገር ያስፈልጋል። ዶክተር ስለሺ ካልገባ ትንሽ ሀሳብ ልበልና ልውጣ፣ ከገባ ደግሞ ሰዓት ይወሰጥ። አይ ቲንክ ትንሽ ጠብቀኝ። እሱ እስኪመጣ ድረስ አንድ ሁለት ነገር ልበልና ልውጣ። በጣም የሚገርም ነገር ነው። የሚገርመው ነገር ምንድን ነው? ይሄ ሮም ሲከፈት ይሄ ቤት የተከፈተው እንግዲህ የተሰበሰብነው የአማራን ትግል የምናምን ሰዎች፣ አሁን ያለውን የመሳሪያ ትግል የምናምን ሰዎች
የአማራ ትጥቅ ትግል በምን አይነት አንጻር ከጂኦፖለቲካውም ከአገሪቱም ውስጥ ካሉ ኃይሎች ጋር በምን አይነት መንገድ ቢቃኝ ይሻላል የሚል የየዋህ ንግግር ልናደርግ ነው። በቃ ኢትስ ሲምፕል። እዚህ ውስጥ ሰዎች የተለያየ ሀሳባችሁ ልታንጸባርቁ ስትመጡ ይገርማል። የምትመጡት ሰዎች ደግሞ አንድ ከአማራ ፋኖ ተቃራኒ የሆነ ሀሳብ ያላቸው፣ ሁለት የስርዓቱ ደጋፊዎች፣ ሶስት የአማራ ህዝብ ጠላቶች። እነዚህ ሰዎች ናቸው የምትመጡት። እንዴ ፍሬም የቀረጽ ነው ራሳችን ልንነጋገር እንደ ሀሳብ አይዲያ ሼር ልናደርግ ነው። አክቹዋሊ እንዲህ አይነት ውይይት እኮ ነው የጎደለው እስከዛሬም ድረስ ፍሬም ተደርጎ አጀንዳ ተቀርጾ ሊያሻግር የሚችሉ ነገሮችን የምናወራበት ቦታ ነው የጠፋው። ይሄ ደግሞ ሲገኝ ይሄን በደንብ አድርገን ልንጠቀም ስንል መታችሁ የሚያንጫጫችሁ ትክክለኛ መንገድ እንደሆነ የያዝነው መንገድ እንድንረዳ አድርጎናል። በጣም የሚገርመው ብልጽግና ከሱዳን መንግስት ጋር በዚህ በ4 ዓመት የሱዳን ጦርነት አንዴ ከሐምዲቴ አንዴ ከአልቡርሃን ጋር ከሶማሌላንድ ጋር ከሶማሌ ጋር ከኤርትራ ጋር ከኬንያ ጋር ከጅቡቲ ጋር ከደቡብ ሱዳን ጋር በሀገር ውስጥ ደግሞ ከወያኔ ጋር ከኦነግ ሴክሽኖች ጋር ቀጠናዊና ውስጣዊ ግንኙነት ሲፈጠር አንዳችሁም ደጋፊ የምትመስሉት በጣም የሚገርመኝ ደግሞ የአማራ ፋኖ ደጋፊ ነን የምትሉም አካላት ተቃውማችሁ አታውቁም። ይሄ ነገር ልክ አይደለም። ይሄ ነገር እንዴት አይነት ስራ ልትሰሩ ነው ልትሉ አልሰ በዚህ ሰዓት መታችሁ እንደዚህ አይነት ጊዜ መታችሁ አይዲያ ትጭናላችሁ። ዳት ሚንስ ምንድነው? ፕራክቲካሊ የምንወጋው የምንመታው የመንግስትን ስስ ብልት መሆኑን ስለምታውቁ ከየጎሪያችሁ ትወጣላችሁ። ለምሳሌ ልዕልና አንዱ ነው። ልዕልና ቅድም የጠየቁት ጥያቄ ምንድነው? የአማራን የትጥቅ ትግል እንቅስቃሴ ታምኛለሽ ወይ? የአማራን ፋኖ የትጥቅ ትግል እንቅስቃሴ ብቸኛው የአማራ ህዝብ መውጫ መንገድ ነው ብለሽ ታምኛለሽ ወይ? አላምንም አልሽ። ካላመንሽ ታዲያ እዚህ ቤት ውስጥ የሚኖር ስለ ቀጠናዊ ግንኙነት የምናወራበት ቤት ላይ መግባትም አልነበረብሽም። በመርህ ደረጃ መግባት አልነበረብሽም። ከመጣሽ ደግሞ ልክሽ ሲነገርሽ እስከ ዶቃሽ ማሰሪያ ድረስ መስማት አለብሽ። ምክንያቱም ገብተሻል። የገባሽው የማይገባሽ ቦታ ነው። አልገባ ገብተሻል። ገባሽ ትሰሚያለሽ። ሲሰማ Tonight.